በበላይ ቁጭ ብዬ ሀሳቡ መጣልኝ። ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልወቅስ ወይ አልከስ እንድካስ እንደ አይን ነገር አይወራ የሷስ ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ የክብሬ መመኪያ ደስታና ሕይወቴ ባካችሁ አጨብጭቡ። Oh my God. የትከምታ አበባ ነሻሉ አወቸው አካሌ ከቆምንበት ቦታ ቆሜ የሚለውን ሰምተህ ጻፍለታ። እሱ እኮ ሆሊፊጆ ነው የምለው። ሆሊፊጆ ብለህ ጻፍለታ አሉት። እስኪ እናንተም ተው ሁሉንም ሆሊፊጆ የሚል ግጥም ልስጥ። የማን እነዛ ሊቃውንት የሆኑ ሰዎች ዘፈን የማጨማለቅና ማበላሸት አደራ የምለው ፖለቲካ ውስጥ እሰይ ዛሬ መሳዬ ነገ መሳዬ ኢትዮጵያ መዬ አብሯቸው ከሰራቸው ከሙያ አጋሮቹ ጋር ሰላም እየተባባለ ነው። እጅግ የምናደንቀው ኤልያስ ተባባልን በዚህ ማዕከላችን አለ። ኧረ ጭብጨባ ይቁም! ኧረ ጭብጨባ! ኧረ ጭብጨባ! ኧረ ጭብጨባ! ኧረ ጭብጨባ! በመላው የሀገሪቱ ክፍል በመዘዋወር የሙዚቃ ስራውን ያቀረበ ሲሆን ከዚህ በተጨማሪም በ1970ዎቹ በተካሄደ የህዝብ ለህዝብ ባህልን የማስተዋወቅ ትርኢት የውጭ ሀገር ጉዞ በሙዚቀኝነት በመጓዝ ከነ ጥላሁን ገሰሰ፣ ከነ መሐሙድ አህመድ፣ ከነ ፀሐዬ ዮሐንስ እና ከሌሎች ከ50 በላይ ከሆኑ አርቲስቶች ጋር በጋራ በመሆን የኢትዮጵያን ሙዚቃ በዓለም መድረክ አስተዋውቋል። የዛሬው የአዲስ አበባ ዩኒቨርሲቲ የ49ኛ ሳምንት የአንጋፋ የኪነ ጥበብ ድግሳችን የክብር እንግዳ የምንወደው የምናከብረው ድምፃዊ ንዋይ ደበበ ወደ መድረክ መሪዎች እናንተ የእውቀት የጥበብ ማህደር በሆነችው በዚች በታላቋ ዩኒቨርሲቲያችን ሰባ ዩኒቨርሲቲ ውስጥ የበቀላችሁ ልጆች፣ ትልቅ ኃላፊነት ያለባችሁ ልጆች እኔ ወይ ለሰርግ አለበለዚያ ደግሞ ወይ የሆነ ነገር እንዘፍን አንድ ሰው አክብራችሁ ተጠቃችሁ ፍቅራችሁን ስትገልጹ እግዚአብሔር ይስጥልኝ ብዬ በትህትና በጣም ትልቅ ናችሁ። ትልቅ ኃላፊነት ይጠብቃችኋል ወንድሞቼ። ዛሬ ትንንሽ መሆናችሁን አይደለም የማየው። የነገ እች መወዳትን ሀገሬ በዜማ በግጥም ገልጬ የማልጨርሳትን ሀገሬን የምትረከቡ በመሆናችሁ ያለባችሁ አደራ እኔም እንዳቅሜ አደራ እላችኋለሁ። አደራ የምለው ፖለቲካ ውስጥ አናስገባም። ያችን ግጥም ሲወዱሽ አታውቂም እንዴ ውለታሽ አለብኝ። እነዚህ ሀገሬን አረሳም የሞነጫጨርኳቸው ነገሮች እናንተ ቦታ ከሰጣችኋቸው እነሱን በሚመለከት አንዳንድ ነገር ብናገር ደስ ይለኛል። ንዋዬ ጨዋታችንን የምንጀምረው በዜማ ነው። በዜማ ጨዋታ ነው የምንጀምረው። ንዋዬ ልጠይቅ ሆይ ንዋዬ
አትዘፍንም ወይ? መቼም ቅኝት ያስፈልገዋል። እሱ በነበረው የተነሳበት ሜጀር አሁን ለሌላ ይስማማ ይችላል። ግድ የለም። እኔ ሁልጊዜ የትኛውም ስቱዲዮ ውስጥ የትኛውም ቦታ እንደ ፒያኖ ነገር ቢኖርና ኪሰጥቻቸው መነሻ ቢሰጡኝ ደስ ይለኛል። አሁን የሆነ አንድ ማለትኛ ልጅ አይቻለሁ። ጎበዝ ነች። ሌታል ዲ ላይ ሲ ዲ ሜጀር ከቆምንበት ቦታ ቆሜ አስባለሁ። ቁጭ ብለን ታወጋበት ቁጭ እተክዛለሁ። ጨዋታና ሳቅሽን አስታውሼ እሄዳለሁ። እተክዛለሁ እንግዲህ አንቺም ከተለየሽ ከራችን አስታውሽኝ በፍቅር ከልብ ከአንጀት ከሆድሽ ውስጥ አታውቂኝ እንዳረሳውሽ አደራችን ማጥሽኝ አስታውሽኝ ፍቅሬ አስቢኝ እንደምነሽ አረዴናሽ ከተሰናበች ከሄድሽ ቆቆይሽ እጠብቅሻለሁ መች እመለሻለሁ። እንደው ዝም ብለን መካክረው ተዘጋጀው ለመሰለኝ ግን በጣም ነው ከላይ ከሆነ አይነት ነዋይ በዚህ ማግብዣ ጨዋታችንን ከጀመርን አይቀር እስኪ ሀብለህ ሙዚቃን ሀብለህ ወደ ጀመርክባት አሰላ ራስ ዳርጌ ሃይስኩል ውሰድ። የዛን ጊዜም ሆነ ከዛም በኋላ በይበልጥ ተወዳጅነትን ያተረፉት እሸት በላሁ እንጂ እና የጥቅምት አበባ ዘፈኖችን ወደ ተፈጠሩባትና የሙዚቃ መምህር ፋንታሁን አንታለህም በችሎታ ተደንቀው በአባትነት መርቀው በሙዚቃ ግፋበት ብለው ስላሉበት አጋጣሚ እስኪ ያጫውተን። ፋንታሁን አንታለህም ራስ ዳርጌ አጠቃላይ ሁለተኛ ደረጃ ትምህርት ቤት በመማርበት ጊዜ ከሰባተኛ ክፍል የሙዚቃ ክበብን አንደኛ በአስተማሪነት ሁለተኛ የክለቡ ትልቅ አባቱ ነው። ሙዚቃን ለተማሪዎች የሚያዘጋጁ ሙዚቃን የሚጽፉ የሚያቀናብሩ ትልቅ አባቴ ናቸው። እሳቸውን ነፍሳቸውን ይማር እንላለን። እንደ ባህላችን በጣም መወዳቸው ሰው ናቸው። መጀመሪያ የተጫወትኩት ዘፈን የጥቅምት አበባ ነው። ምንም ታሪክ ምስክር ነው። የጥቅምት አበባ ግን ስጽፈው በጊዜው አብዮት የሚካሄድበት ጊዜ ስለነበረ የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻሉ አወድሽው አካሌን የሚለው ለውጭ ገልብጬ የወዛደር ፓርቲ የሰርቶ አደር ፓርቲ የወዛደር ፓርቲ በትግሌ ለዲሞክራሲና ለድሌ የመደብ ጠላቴ ላጠፋ ማርክሳዊነት ላስ የወዛደር ፓርቲ በታጋዮች አንድነት ጊዜው ስለሆነ የጥቅምት አበባን እንደዛ ለውጭ ነበር የተጫወትኩት። በኋላ ላይ አሊታንጎ ጋር መጥቼ የመጀመሪያውን ፀሐዬ ሲኒየር ነው ከኔ ቀድሞ እድል አግኝቶ ነበር። ግን እሱ እድል ቢያገኝም ያሉኝን ፍሬዎች መጋራት በእውነት ነው ብላችሁ ድሮ እንረዳዳ ነበር፣ እንተጋገዝ ነበር። እንደው ቅናት ምንም የለብንም ነበር። እግዚአብሔር ምስክር ነው። እና ፀሐዬ አባይ ነው አሜን ቤቷል ለራሴ ብያወጣው ዘፈን ነው። ግን ፀሐዬ ፒያኖ ላይ ሲጫወት ሰምቶ ይሄን ዜማ ወድጄዋለሁ ነው ያለኝ። ወደድከው? አዎ።
ሰው ነው ዘፈነው አልኩት። እሱም ትልቅ ነው፣ ዘፈኑን ትልቅ ያደረገው ለዛሬው ታሪካዊ እንትናችን ደረስንላለን። ከፋንታሁን ታሪክ ካነሳው ሰውንም ትንሽ ሞቃችን ይመስለኛል። አይበቃንም ጊዜ ታሪክ ውስጥ ከገባን። ስለዚህ አጠቃጠር ላደርገው። እሺ መልካም። ለመጀመሪያ ጊዜ በቴሌቪዥን መስኮት ስላቀረብከው የታሪክ መዝገብ ሙዚቃ ደግሞ እናውጋ። ወቅቱን፣ ተቀባይነቱ፣ በጊዜው የነበረውን ስሜት እዚህ ዘመን ላይ ሆነ ስታስበው የታሪክ መዝገብ ሙዚቃ ምን ይሰማል? የታሪክ መዝገብማ የታሪክ መዝገብ ነው። ግን የታሪክ መዝገብን እኔ እንድመዘግብ እግዚአብሔር ምን ብሎ እንደነገረኝ አላውቅም። የታሪክ መዝገብ ድልን አበሰረ ብዬ ነው የጻፍኩት። የተዘፈነው ራስ ቲያትር ነው። የመጀመሪያ ዘፈኔ ነው። በእውነት ነው የምላችሁ። በተለይ የራስ ቲያትር ልጆች ኤልያስ አረጌ፣ ጦር ሜዳውን ጸጉ ምናቀው ነው። የታሪክ መዝገብ ስል ያ ጦሩ የሰጠኝ ሞራል ነው። ያን ዘፋኝ ያደረገ ዛሬ ለመስፈን እናንተ ፊት ለዚህ አበቃኝ። የእድሜ በረከት አድለው በሙያ አክስቶ ተወዳጅነትን ፈጥሮ ያ የኢትዮጵያ ጦር ሰራዊት ነበር፣ መከላከያ ኃይል ነበር። ሁልጊዜ በልቤ ውስጥ አለ። የታሪክ መዝገብ ስል መድረክ ላይ ሙሉ የሚሊተሪ ልብስ ለብሼ ነው የምቀርበው። ከኋላ ትንሽ እኔም እንደው ጀመር አድርጌ ሞትን ለማምጣት ያደረግኩት ታሪክ መቼም በጣም ብዙ ነው። ከአሰላ አየር ወለድ ስገባ ቀይ ሽብር ስለነበረ ሞትን ለማምለጥ ነው የመጀመሪያው ሞት ማምለጥ። ነፍሴን ያዳንኩበት ነገር ቢኖር አየር ወለድ ነው። ደብረ ዘይት አየር ኃይል ነበር መግባት የፈለግኩት። ትንሽ ዘፋኝ ከሆኑ በኋላ እጅ ፊዚክስ፣ ኬሚስትሪ ከበድ ያለችዋ ነገር በራሷ ጊዜ ትጠፋለች መሰለኝ። አልቻልኩም አየር ኃይል መግባት። ግን አየር ወለድ ፊዚካል ነው የሚያሉት። አየር ወለድ ገባሁ። ከአየር ወለድ ደግሞ ትንሽ ዱብ እንዳል በ69 የሶማሌ ጦር እዚህ አዋሽ መጥቶ ስለነበር በአስቸኳይ በ3 ወር ዝመቱ ብለው መመሪያ ሲሰጡ ይሄ ሞት ከአሰላ ሸሽቼው ብመጣ ዋናው ሞት ላይ ነው እንደወደድኩት ብዬ በእውነት ነው የምላችሁ። በጣም አሁን ያለኝ አማራጭ ማምለጥ ነው ከሞት። ሶስተኛውን ከሞት የማምለጥ ፕሮግራም በአጥር ዘልዬ ጠፍቼ አሰላ ጓደኞቼ ጋር እየሄድኩ እያለሁ አይ ወደ አሰላ ጊዜ በጣም ኃይለኛ ቀይ ሽብር የነበረበት ጊዜ ነው። የትግል ሀገር ነው አሰላ። የወጣትነት ታሪክ ወደኋላ ሄዳችሁ እንድታይ እፈልጋለሁ። እና በጣም ታሪካ ብዙ ልጆች የሞቱበት የተገደሉበት ጊዜ ነበር። እና ቀጥታ ወደ አርባ ምንጭ ወይም ወደ ወላይታ አቅጣጫዬን አደረጉ። ከሞጆ ሻሸመኔ፣ ከሻሸመኔ ወላይታ ኪነት ውስጥ ተደባለ። እዛ ገብቼ ደግሞ ኪነት ስሰራ የደቡብ ውስጥ የቀይ ሽብር ኃላፊ ሆነው አሊ ሙሳ 5 ሰው እየረሸነ መጣ ብለው ሲሉ ማምለጥ አለብኝ። የሶስተኛው ሞት እንዴት አድርጌ ነው አመጣው ነው ይገኛል። ጸጉረ ልሙት ነኝ፣ ለዛ ሀገር አዲስ ነኝ። ማታውን ሰውየው የሚወደውን ነገር አስቤ ግጥም ጽፌ ነው ያደረኩት። ጥበብ እንዴት ከሞት ከሁሉ ነገር የምናመልጥበት ነገር መሆኑን ያየሁት ያኔ። ሰውየው የሚወደው ኃይለኛ ተራማጅ ነው። እርምጃ መውሰድ ላይ ማንም ይቀድመው የለም። ነፍሳቸውን ይማር። የሞቱት ይመጣሉ ከቆም ነው። ለምን እኛ ብዙ ልንሳሳት እንችላለን። የእነሱ አትሊስት ትንሽ ግራ ክንዴ ተክር የሚል ግጥም ነው የጻፈው። ግራ ክንዴ ተክር አስደንግጣ ኃይሌን አስተጋባ ፈክር የአብዮቱን ጠላት ፈልፍል አውጣ መትራ። ለምን በሰውየው ስሜት ካለ ማምለጫ የለም። ብድግ ብሎ የብረት ሻሞላውን እዚህ ጋር አድርጎ ሲያጨበጭብልኝ ያየው ሶስተኛዋን ሞት በካራቴ አነጠፍኳት። የመጨረሻው ነፃዬ ናቸው ያዳሉ። አራተኛው ሞት ብሔራዊ ውትድርና የሚባል ነገር መጣ። የምስራቁ ጉዳይ አለቀ። ወደ ሰሜን ተባለና እንቅስቃሴ ተጀመረ።
ያን ጊዜ እንዴ ወታደር ቤት የነበረ ከመሰልጠን አልፎ ማሰልጠን የሚችል ሰው እዚህ ቤት አለ አይደለም ወይ ተብዬ ጋማዬን ይዘው ካምፑስ ከተቱኝ ማለት ነው። አሁን እነ ፀሐዬ አበበ ደራራ፣ ነፍሱን ይማረው፣ ዘሪሁን ወዳጆ፣ ዘሪሁን ደምሴ፣ ኤልያስ ሻምበል ለዛ ፕሮግራም መጥተው ከፋች መሆን ያለብን እኛ ነን። የከፍተኛው ኪነት እኔ እስር ቤት ነኝ እና ህዝብ ድርጅት አፈወርቅ የሚባል ሰው እያለ መድረክ ላይ ቢጠብቅ እኔ ብቅ አለ ነዋይ የታለች አለ። ነዋይማ ብሔራዊ ውትድርና ተብሎ በሌሊት ተይዞ ካምፑስ ነው ያለው። ነዋይ የህዝብ ድርጅት ኃላፊ ነው። በአራት ወታደር ክላሽንኮቭ ታጅቦ እስር ቤት መጣ። የት ነው ያለው? ነዋይ ያሰረማል። ከዛ አውጥተውን መድረክ ላይ ወጣው። ከፋች ነበር። ከፈትን። ተከትለውኝ የገቡት ፀሐይ፣ አበበ ደራራ፣ ሻምበል ለምን እዛ አካባቢ እንደዚህ አይነት ድምፅ ያለው ሰው ይኖራልን ብለው አላሰቡም። እነሱ ጥላሁን ወልደ ማርያም ይባላል ኃላፊው። ዘሎ ገባና አቅፎ ልጄ 150 ሰው አወዳድረን አዲስ አበባ ድምፃዊ ማግኘት አልቻልንም። እግዚአብሔር ነው አንተ ሊሰጠን። ከነዚህ ወጣት ወንድሞች ጋር አብረን መስራት ትፈልጋለህ አለ። አዎ። ደሞዝ ግን 100 ብር ነው አለ። ይሆናል። ከነፀሐዬ ጋር ተያይዘን ወደዚህ መጣሁ። ሳስበው ብሔራዊ ወታደር ሆኖ ከመሆኑ ዘፋኝ ሆኖ ከኋላ አረቆሎ ማለት አይሻልም? ሞትን ማብለጥ ይሻል። ይሄ ነው ጨዋታው። ስለዚህ ጥበብ ከተሰጠ ማንኛውንም በሽታ ሞትን ማለት እንችላለን። ከነፀሐዬ ጋር ራስ ቲያትር መጥቼ የታሪክ መዝገባ እዚህ ላይ ቆመዋል። ከአሁኑ ዘመን ጋር ያለው ንጽጽር ግን እንደው ሳትጠቅስ እኔ ሙዚቃ አድጓል። ሁሉም ሰው በእድሜ ውስጥ በዘመን ይበስላል። የአዲሱ ትውልድ አሸናፊነት በዚህ አጋጣሚ ሳልመሰክር አላልፍም። ጎበዝ ልጆች ተወልደዋል። በጣም ሙዚቃን በኖታ በባህል አድርገው እስከ መጽሐፍ የደረሱ ልጆች አስተውያለሁ። ስለዚህ ቀላል አይደለም። እድገት አለ በሰዎች ህይወት ዲያሌክቲክስ። እኛ ልንለው መሸፈንም አንችልም። አዲስ ጀነሬሽን ከኛ የተሻለ ነው። ያን ጊዜ አላማው ነበረ የሚያንቀሳቅሰን። ፍርሃትም አለች። እምቢ ካልክ ፍየል ወተት ያንተው የጥበብ ውጤት ነው የሚለቀቅ። ስለዚህ አደጋም አለ። ግን አሁን ግን ሹም ካዘዘው ስሜት የወዘወዘው ብሎ ያስተማረ ተስፋዬ ማነው። ሹም ካዘዘው ስሜት የወዘወዘው። ስለዚህ ዛሬ በስሜት በነፃነት እግዚአብሔር ጥሩ ልጆች አበርክቶልናል። ሙዚቃም አድጓል እላለሁ። የተሻለ ነው ደግሞ እንደሚሻልም ምንም ጥርጥር የለውም። ስለዚህ አሳጥረው አትለኝም። ጥላሁን ካነሳ አይቀር ግን የጥላሁን እንደው አንድ ሙዚቃ ብትጫወትልን ካላለከመ። እኔ የሙያተኛን ስራ አከብራለሁ። የማንንም እግዚአብሔር የቀባውን የማን እነዛ ሊቃውንት የሆኑ ሰው ዘፈኝ ማጨማለቅና ማበላሸት አልፈልግም። ለራሴ ክቡር ናቸው፣ ትልቅ ናቸው። በጣም ከባድ ድፍረትም ነው የሚመስለኝ። ጥላሁን ገሰሰ እጅግ በጣም ሊቅ የሆነ ተሰጥኦ የነበረው ሰው ነው። ጥላሁን ገሰሰን ሁላችን የምንወደው በተለይ በዜማ እኔ ወገን አለኝ ወንድም አለኝ የሚለውን ያኔ በአንገቱ ለአደጋ የደረሰ ጊዜው አባቴ ለንደን ሄደ። እኔ ፀሐይ አጠገብ ሆነን የጻፍንለት እና ጥላሁን ብዙ ዜማዎች አንደኛ ያውቃል፣ ግጥም ከማንም በላይ ግጥም ያውቃል። መጀመሪያ የጻፍኩለት መነሳት ያለበት ሰው መነሳት አለበት። ክቡር ሼክ ሁሴን መሐመድ አላሙዲ ነበር የሚያሳክሙትና እስቲ አጠገቡ ሁኑና አንተም ዜማ ምናምን ግጥም ሞክር፣ እናንተም እስቲ አስታሙት ብለው እኔ ፀሐይን
አርቲስቶችን ሰብሰብ አድርገው እዛ ውስጥ አጠገቡ ነበር እና መጀመሪያ የጻፍኩለት ሲያንድ ግጥም ጻፍለት ለዚህ ሰውዬ ብለው ሲሉ ምን ብዬ ነው የምጽፈው የሚለውን ሰምተህ ጻፍለታ እሱ እኮ ወዲቪዲዮ ነው የምለው ወዲቪዲዮ ብለህ ጻፍለታ አሉት። ትልቁ ነገር ወዲቪዲዮ የሚለው ቃል በግጥም አድርጎ ለማምጣት የወሰድኩት ጊዜ ነው በጣም ከባድ እና መጀመሪያ ላይ እንጃ ምን እንደሆነ እኔም ግራ ገባኝ። ምን ልበል እንዲያው ብቻ ከፋኝ። ቆስቁሼ መንገዴ ለማንም ካልበጀው እስቲ እናንተም ተው ሁሉንም ወደ ይፍጆር ግጥም ልስጥ። ለማን እሱ ጋር እንዲቀር የፈለገ ነገር ነበረ ማለት ነው። አየና እኔ ያልኩትን ነው መልሰህ ተፈልካለህ በሌላ ጻፍ ብሎ ወረወረው። እንዴት ተጨነቄ እንደጻፍኩበት በእውነት ቢያጥላው በጣም ከዛ በኋላ ነው እንግዲህ በመድረክ ለምስጋና እጅ ነሳው። በሀገሬ በወንዜ በወገኔ የተመካው በእንባችሁ ፍሳሽ እንዳተራቅባችሁ አትራቅ እንጥላችን ስትሉ ያየኋችሁ ቀና ብያለሁ አለው ልበላችሁ በምትቀረኝ እድሜ ምን ልታዘዛችሁ አበባ ታቅፎ በረከት የሰጠኝ እልልታ ጭብጨባ ፍቅሩን ያልነፈገኝ ከዕለት ጉርሱ ከፍሎ ስሞ የሸለመኝ ለካስ ተቆርቋሪ እኔም ወገን አለኝ ወልድ ልጄ ጽፌ አቅመኝ ያው እንግዲህ በዳበሳ ሚሆን ብቻ እንዲመጣ ሞከርኩት። እግዚአብሔር ደግሞ የቀባው ነገር የረዳው ነገር ጥሩ ይሆናል። ጥላሁን እጅግ ቆንጆ አድርጎ ዘፈነው። ጥላሁንን ትልቅ የሚያደርገው ዜማ ሰጥተው እጅግ በጣም በማል በእውነት ለውሶ በቃናው በድምፁ እንዴት አድርጎ እንደሚገልጸው እንደሚለውጠው እኔ የሰራሁትን ዜማ ካሴት ላይ አለ። ጥላሁን ከዘፈነው በኋላ ግን ሌላ ዘፈን ነው የሚሆነው ማንኛውም ዘፈን። ጥላሁን እጅግ በጣም ሊቅ በእውነት ቅዱስ ያሬድ የመጀመሪያው አፍሪካዊ ሳይንቲስት ከዛ በላይ ነው። ቅዱስ ያሬድ ነው። ግን ጥላሁን ገሰሰ ደግሞ ዜማን እንዴት አድርጎ እንደሚያዋዛ እንዴት እንደሚያሳምረው ሳይ ጥላሁን እግዚአብሔር በእግዚአብሔር ቀኝ በለመለመ መስክ ነፍሱ ያሳርፈው። ሁልጊዜ ወደዋለሁ፣ አከብረዋለሁ። አንድ ማስታወሻ እስከምንሰራለት ጊዜ ወይም እስከምንሰራለት ድረስ ሁሉም ወዳጆቹ አክባሪ በ1970ዎቹ ጊዜ በደርግ ዘመነ መንግስት ባህልን ለማስተዋወቅ ታልሞ የተካሄደው የህዝብ ለህዝብ የኪነ ጥበብ ትርኢት ጉዞ ስናነሳ 8 ወር ሙሉ በዝግ ጥናት የተደረገበት 46 የኪነ ጥበብ ሰዎች ከ100 በላይ የአውሮፕላን በረራዎችን አድርገው ኢትዮጵያን በዓለም መድረክ ያስተዋወቁበት ኩነት እንደነበር አይዘነጋም። ከ46ቱ የኪነ ጥበብ ሰዎች ውስጥ ነዋይም አንተ አንዱ ነበርክ። እስቲ ወደዛ ጊዜ መለሰን። ትልቅ ታሪካዊ ነገር ነው። ጊዜውን አስቡት ወደኋላ ሄዱና በዛ ወቅት በሶሻሊዝም መንፈስ የታመሰ ህዝብ ስርዓት ጦርነት በቃ በተፈራረቁበት ሀገር ምድር ላይ ሳይታሰብ አንድ የረሃብ ተፈጥሮ አደጋ ደረሰብንና በጣም የዓለም ህዝቦች እርዳታ አደረግ ከፍተኛ ለእነዚህ ሀገሮች ተንኪው በሚል መልክ አክስ ዲፕሎማሲውን እንደው ለማሳመር ሰዎቹንም ቴንኪው ለማለት ለመጀመሪያ ጊዜ በምዕራብ በዓለም ላይ 54 ሀገሮች ቴክ ኦፍ እና ላንዲንግ ያደረጉበት ሶሻሊስቱም ካፒታሊስቱንም ሀገር ተራ በተራ በተለይ እነ ኩባ ያየንበት ዘመን እነ ራሽያ ምስራቅ ጀርመን ምትለው በሙሉ ለንደን በቃ ኢሮፕን 100% ዞርን አገልግሎት ሰጠን። 1-2 ልጆች ቀሩብን። ከበሮቻችን እጅግ መሪያችን ነበር ጎበዝ ልጅ አስተዋዋቂው ለካ ቁጭ ብሎ ከበሮ ሲመታ ሰውየው ያጠና ነበር። ታማኝ የማይረሳ ሰው ነው በህዝብ ታሪክ። ልክ ልጁ በጠፋ ማግስት እያንዳንዱን ብሔረሰብ ዘፈን ሪትሙን ከቱን ለዳንሰኞቹ በሚመች መልክ
ወጥቶ መድረክ ላይ ሰራ። ትልቅ ባለውለታ ነበር። ይፈርስ ይበተን ነበር ያ ቡድን ውጭ ሀገር ላይ እና ታማኝ በየነ በጊዜው እጅግ በጣም ፈጥኖ ደራሻችን ከፍተኛ ተሸላሚ ነበር። ተመልሰን ለዛ አይነት አደጋ የደረሰልን ነውና ህዝብ ለህዝብ ዓለምን ያየንበት የትኛው ባለስልጣን የትኛው ነው 54 አገር ዞሮ አርቲስት በመሆናችን እድለኞች ነን። በእውነት ክፉም ይሁን ደጉ መንግስት ያከብረናል። የጥበብ ሰዎች ለቄስና ለዘፋኝ ሰላም ብቻ ነው የሚያስፈልገው። በቃ በሰላም እየዱስ ብቻ ነው ሙሽሮችን ጀግና እንዲወልዱ ጥሩ መሪ እንዲያበሩ እናንተን እንዲፈጽሙ ቆመን ድረን ቤተክርስቲያንን በዝማሬ አጅበን በድምፃችን። ስለዚህ ጥበብ በየትኛው መንግስት ውስጥ ሰላም ባለበት በተረጋጋ አንድነት በሰፈነበት ሀገር ውስጥ ሁሉ ዋጋ ያላት መሆኗን የተማርንበት ነው። ስለዚህ ወንድሜ አንዳንዴ የጎደለውን ህዝብ ላይ ግን ነዋይ ህዝብ ላይ ትንሽ እንድንቆይ ወደድኩኝና አንድ አጋጣሚ ተነግሮኛል። ምናልባት የነገረውን ሰው መናገር ላይኖርብኝ ይችላል። ትዝ ካለ ግን እባክህን ጨዋታውን ትነግረናለህ። ህዝብ ለህዝብ ትርኢትን በአሜሪካ እያቀረባችሁ ሳለ የንጉሱ ቤተሰብ የነበረ ሰው አርቲስቶች መውጣት መጥፋት ይፈልጋሉ፣ ግን በወታደር ታፍነዋል የሚል ጥቆማ ያደርጋል። ጥቆማውን ተከትሎ ሲከንፍ የደረሰው የአሜሪካ ፖሊስን እውነት ታፍናችኋል ብሎ ጠየቃችሁ። የዛን ጊዜ የሰጣችሁት መልስ ነበር ትዝ የሚልህ? እኛ ለመንግስታችን ታማኝ ሆነ ክቡር ሊቀመንበር መንግስቱ ኃይለማርያም ኢትዮጵያ ሙሉ በነበረች ጊዜ ያው ሌላ ጉዳይ ውስጥ አንገባም። ስለዚህ ያዘዙንን አክብረን አንድም ሰው እንዳይቀር ጥንቃቄ አድርገን ጋዜጠኞች መጥተው ቅሩ በዚህ ነው አገሪቱን የምትረዱት ብለው ሲሉን እንዴ ቀርተን ምንድን ነው የምንሰራው? አንዳንድማ ምኑንም አይገባንም ነበር። ስለዚህ ዓላማችን ሀገራችን ነች ያዘዘችን የሰጠችንን ግዳጅ እንደ ወታደር ፈጽመን መምጣትን እንጂ እናስብ የነበረው ያለ አሜሪካ ሀገር ቀርቶ እንግሊዝ ሀገር ቀርቶ የብሩም ጣዕም አይገባንም ነበር። ደግሞ ምንዛሬው ጥሩ ነበር። 2 ብር ከ05 5 ብር 4 ብር ነበር። እዛ ውስጥ ፈጽሞ አንገባም ነበር። ስለዚህ ቅሩ ብለው ከሚያስገድሉና ከሚያባብሉ ሰዎች ውስጥ ብዙዎቹ ተቃዋሚዎች ናቸው። በጣም ብዙ ነገር አልፈናል። እኔ እጄ ሁሉ ተነክሷል። እንግሊዝ ሀገር ላይ ቦክስ ገጥሜ ጠዋት ላይ አድጎ ብሎ የተዋወቀኝ ልጅ ስሙ ጠፍቶኝ ማታ ላይ አድግዬ ብዬ በቦክስ በቴሳ ጭንቅላቴ ቢመጠብጡ ይሄ ሁሉ ነገር አለ። ታማኝ መሀል ገብቶ በከረባት አበበ በለው ነፃዬ እውነት ይሄ እውነት ነው። የተደባደብንበት ጊዜ ትርኢት ከማሳየታችን በፊት በሩ ላይ ከፍተኛ ሰልፍ ይካሄድ ነበር። የኦነግ ሰዎች፣ የትግራይ ሰዎች ያን ጊዜ ታሃትን ኢህአዴግ በረሃ ነበረ፣ ሻዕቢያ ሰዎች፣ በጣም ብዙ ተቃዋሚዎች በብዛት በር ላይ በብዙ ደግሞ በስደት ይኖሩ ስለነበረ ስራችን ለማበላሸት ብዙ ነገር አድርገዋል። ግን የሚገርመው ነገር ምን እንደው ታውቃላችሁ? ሰልፉን ካደረጉ በኋላ በሙሉ ውስጥ ገብተዋል። ያለባይ ናፍቆትም ነው በአንድ በኩል ፖለቲካው ብቻ ነው። ፖለቲካውን ጨርሰን እዛ ከወታደር ጋር ከምን ጋር ግብግብ ሲፈጥሩ የነበሩ ሰዎች አንደኛ ማህሙድን የሚሸልሙ ብዙነሽን የሚሸልሙ መድረክ ላይ ወጥተው በቃ ስሜታቸውን የሚገልጹ ነበሩ። አንዳንድ ጊዜ ፖለቲካ የውሸት ነው እንዴ ብለን እስክንል ድረስ ፖለቲካ የእውነት ሆኖ ማግኘኝ ያለ ፖለቲካ ብዙ ውሸት ምን ሊሆን ይችላል። እንደባካችሁ አንዳንዴ ከለቀቃችሁ አደጋም አለውና
እኔ ፖለቲከኛ አይደለም የጥበብ ሰው። ማን ይተካ ነው የነገውን ቀጣዩ ትውልድ? ስለዚህ ቁጭ ብዬ ከተጻፈ ትኩረት የሰጠሁት በጊዜው የነበረው የቲፒኤልኤፍ አመራር ስለነበረ ሳቅ አቁሙ ሰዎች የሚለውን በኋላ ነው የጻፍኩት። እሱ ስልጣን ላይ ወጥተው አንወርድም ለሚሉ ሰዎች እንዲሆን ብዬ በደርግ ጊዜ ተደብቄ የጻፍኩት ነው። ሳቅ አቁሙ ሰዎች፣ ይህ ሳያስቅም ጀርባ ላይ መሆኑን ማሙሽ ገና አያውቅም። መሬት ተጠየፈ ማሙሽ አላልወርድም፣ መፍጨርጨር ከጠላ ይሄ ልጅ አያድግም። ወፌ ቆመችና እኛ አይንፏቀቅ ጀርባ ላይ ሆኖ ወገብ ብቻ ማለት ሁልጊዜ እየየ ነው ቢራባ ይራብም። ማሙሽ ለራሱ እንጂ ለእናቱ አያስብም። ወደ ላይ መውጣትን ሲያቀናልን ከርሞ መውረድ ግራ ገብቶት ሊፈጥነው ማሙ ጸባይ አሳምሮ ወርዶማ በነበር ጡቶ ቢነሳው ጡቶ አያጣም ነበር። ጀርባ ላይ ሆነ ወተት ያልከው ምን ነው? ቦታ ቀይር ማሙሽ ጡት ከደረት ላይ 9 ወር አርግዛ እናት ብትወልድም 9 ወር አርግዛ እናት ብትወልድም ዘላለም እንድታዝን ግን አትገደድም። ይህንን ካላወቅ ማሙሽ የኛ ወንድም ትወልዳለህ በግድ ጀርባ ስላታድግ ይላል። በዛ ዘመን መለስም በራሱ ጊዜ ያልፋል ይሞታል ብለን አስበናል። እንዲህ አይነት ነገሮችን ስናይ ለዩኒቨርሲቲው ጥቂቶች መከሩ። ዩኒቨርሲቲው ላይ ሆነ ሲሉ ፕሮፌሰር አስራት በነበሩበት ነው ያነበብኳቸው ግጥም። ማታ ጽፌ ግጥም ነገር ጻፍና ምናምን አሉኝ። ጥቂቶች መከሩ፣ ጥቂቶች ወሰኑ። ልጆች ተጠራርተው ተኩሱ ሰለጠኑ። ግዳጅ መሀል ሀገር 6 ኪሎ ሆነ። አትግደል ተሻረ ኦሪት 9 ሆነ። ትግራይ መስቀልህን አንተ አድርገው ቀና፣ የጎደፈ ታሪክ ያንተ አይደለምና። አትንቅጣ ገስጽ በቁጣ መልሰው፣ ይህን አንጠብቅም ከጽዮን ማርያም ሰው የጻፉ አንዳንድም ሆነጋግራለን ለማለት ነው። እንግዲህ ግባትሪ እንዲህ ካላወጣ ነው ይሄ ሁሉ ምናልባት መጽሐፍ ከተጻፈ እዛ ውስጥ ጣል እናደርገዋለን። እና ወንድሜ ወይ አንተ አጠግበም፣ ግን ጥያቄዎችን ቀነስ። ሰው ማረፍ አለበት። ይህን የሚጣፍጥ ነገር ቢያስፈልግ ሌላ ጊዜ ድገሙ። ቻሌ ተመካከሩ። እስቲ ወደ ሙዚቃዎች ደግሞ እንሄድና እሸት በላሁ እንጂ የጥቅምት አበባ ማዕበል ነው ወንዝ ያፈራሽ ከግቤ ባሻገር ገዳም ሀገሬን አልረሳም ይሉኝታም የሌለሽ ድሃ የበላይ ነኝና አልዋሽም መብረቅ አሜን። የቱን ሙዚቃ አንስተን የቱን ሙዚቃ እንደምንጥል ራሱ እንቸገራለን። ስራዎችን እጅግ በጣም አድርገን እንወዳቸዋለን። እንደው ከስራዎችን መሀል 3 ምረጥ ብትባል የትኞቹን ትመርጣለህ? ከባድ ጥያቄ ነው። እቺን እባክህ ፈትልኝና ፉት ብዬ ነው የምነግራችሁ። ሰው ልጆቹን ያበላልጣል፣ ይከብደኛል። ሁሉም ታሪክ አላቸው ዘፈኖች። ለእኛ ዘፈኖቻችን የምንፈጥራቸው ፈጠራዎች በተለይ አስቸጋሪ ናቸው አንዱ ከአንዱ። አሁን ደህናትን በምን አይነት ተመስጦ እንደጻፍኩት ሐመር በነበርኩ ጊዜ አያቴ ነዋይ በቅድሜ ብለው ነጥቀው ሲያስቀሩን ማንደፍሮ ሰርዘው ሲጠቀስ መድረኩ ላይ ደስ ብሎኛል። ማንደፍሮ የውሻ ስም ነው። ማንደፍሮ ልትሆናችን አያቴ ወግ አጥባቂ ጎንደሬ ናቸው። ነዋይ በቅድሜ ነዋይ ለእኔ ስጡኝና እናንተ የፈለጋችሁበት ቦታ ድረሱ ብለው አባቴን ወታደር ነው እናቴንም አሰናበቱ ማለት ነው።
ከዛን ጊዜ ጀምሮ እንግዲህ ጥያቄውን ሜን እንትን ነገር ያስታውሳኝ። የትኞቹን ሙዚቃዎች በቃ ከልጆች ያላበላቸው ዘፈኖች ከልጆች ማበላለጥ ይከብዳል። እስቲ ሀገሬን አልረሳምና አሜንን ጎን ለጎንና ከባድ ነው በጣም የክብሬ መመኪያንና ውለታሽ አለብኝ ሲጎን ለጎን አሉና ይሁት ከባድ ነው። ግን እኔም ቅድም አልዋሽም እንዳልኩት መጀመሪያ እስቲ በጉሮሮ ከጉሮሮ አቃምሰል ስላለ ገበሬ ከፍሬ ነው ያለችኝ ነገር ነው። አልዋሽም። አሜን። በስተመጨረሻ ላይ የሰራኋቸው እጅግ በጣም ትልልቅ ክስተቶች ናቸው። በእውነተኛ ታሪክ ላይ ተመስርተው የተሰሩ ስለሆኑ እውነቱን ትሸጣል። ደሃ ናት የሚለውን ዘፈኔ በጣም ነው የምወደው። እኔ ሁሉም እኩል ላይወደው ይችላል። የፍቅር ዘፈኖቹም ግጥሞቻቸው ቀላል አይደሉም። እንኳን ትንፋሽሽ ሳቅሽ ይሞቃል፣ ከቆምሽበት ምድር ፍቅር ይፈልቃል። ሀገርሽ ጥጋብ አፈሩ ብርቅን ቢያነጥሩት ስኳር ቢቀምሱት ስኳር ቢያነጥሩት ወርቅ። ከረሜላ ዝም ብሎ ዘፈን አይደለም። እንዴት አድርጌ አንዱን ከአንዱ ማዕበል መብረቅ እያልኩኝ እኔ የስፔስ አይደለም ሰማይ ለሰማይ ዞሮ ከተለመደው የግጥም አባባሎች መድሎች ወጣ ልበል ለየት ያለ ነገር አዲስ ነገር ነው። ወድቄ አይደል የበረሃ ሁሉ ነፋስ መጀመሪያ ያመሰገነ ኢያሱ በላይ የሚባል ልጅ ነው። እሱ በረሃ ስለነበረና ከራሱ ህይወት ጋር አገናኝቶት ሊሆን ይችላል። ጥይት ያልበገረው በጦር ያልተፈታ ዳሌ ያልበረከከው ምናምን ይላል። ግን እኔ አዲስ ነገር ፍለጋ አዲስ ርዕስ ፍለጋ ሁልጊዜ ወደድኩሽ፣ ተቀየምኩሽ፣ ቆንጆ ብዙ ተዘፍኗል። ግን ማዕበል ብዬ ብጀምር እስቲ ለምን ሰው ላይ መስራታችን ደግሞ መብረቅ ብዬ ብጀምር ናፍቆት እንደ መብረቅ ናፍቆትን ሁኔታ እኮ በመብረቅ አስመስዬ ነው ከአድማስ ማዶ ካለችበት ከቁም ጥላ ስነሳ ተወርዋሪ ተወንጫፊ ወራጅ ደራሽ ከልብስ ዳመና ሰብታቂ አስደንጋጭ ነው ቁጣ ፍቅሯ ጉም መሽጎ ከዚህ ሲመጣ ከሩቅ ተወርውሮ ድንገት ሲተናነቅ የነጎድጓድ ምስል ናፍቆትሽ ነው መብረቅ ይላል። ስለዚህ ከአድማስ ማዶ ካለችበት የሸኘሁበትን መንገዷን ተከትዬ በሀሳብ ሲሄድ የአድማስ ጥጋግ ላይ ነው የምደርሰው። ከአድማሱ ጥጋግ ላይ ቀና ስንል ዳመና ነው የምናየው። ከዚህ ሁሉ ኋላ ያለችውን ሰው ለማስታወስ ብዬ ብልጭ የሚል ነገር ምንድን ነው? ናፍቆት እንደ መብረቅ ብዬ ነው የሳብኩት። እና ዘፈኖቹ ሁሉ ገና በደንብ አልተመረመሩ። እናንተ ግጥሞቹን ወስዷችሁ እንዴት ጻፈው? ምንድን ነው የትርጉሙ? የዚህ አይነቱ አጻጻፍ በማን ዘመን ተጀመረ? ማን ጀመረው? ማዕበል ነው። ውበትን በእሸት ነው የጻፈው። እንደ ጥቅምታ አድናቆት ናቸው። ማዕበል ላይ ሲመጣ ግን ልክ ደቡብ ሄደን ቀስቅሰን ስንመላስ ቴፒ የምትባል ሀገር በር ላይ ቁጭ ብዬ ሀሳቡ መጣልኝ። ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልወቅስም ወይ አልከስ እንድካስ እንደ አይን ነገር አይወራ የሷስ ተከሳለ ፍቅርን አትካስ በጣም መግባት በተሰጠ ርዕስ ላይ በጣም መመሰል ተጋድሎ ያስፈልጋል። ሰው የፈለገውን ነገር መስራት የሚችል ፍጡር ነው። ትልቅ ነው እና መጣም ደግሞ እንዴት ይህን ሀሳቤን የሚል ነገር አብሮ ሲጨመርበት ጥሩ ነው። ወንድምዬ ደሃና አልዋሽም። አሜን። አንድ ምን ልጨምር? ላልከዳሽ አላለብኝ የቱን ትቼ የቱን ቅድም በእውነት እምባዬ ነው የመጣው። መድረክ ላይ ይሉኝ ታሜል የለሽ የማታውቂ ነው ለካ እንዲጨካ የነሻንች ምግባረ ስውር ፍቅሬን ትርጉም አጣ ለተረተመቼ አንቺን በዚህ ቃሽ ነኝ መስከመቼ ኤርትራ ስትገነጠል ያለ ቁጭ ብዬ የጻፍኩት ዘፈን ማንም አያውቅም።
ህመሜ ሞት ላይ መስልሽ ለምን ደጅ ልጽና ለምን ልከተልሽ ዋሽቷ አስማሚን ጠፋ ለሰላም ያደረ ተወደ ቤት ገብቶ ፍቅር ደጃለ እንግዲያው ከእንግዲህ የጎጆአችን በሩ ክፍት አደረበልህ አንቺም ቀረሽ ወዲያ እኔም ቀረ ወዲህ ነው በግዛት አይገባም ይኸው አዲዲ ዘይት በሁለቱም ትሰጣለች። ተስፍሽ በባህል እናሳያቸው ትልቅ ስጦታ ነው። አሪፍ አልባሳት ነው የሚሰራው። ከዛ ወደዛ ገባለ አንድ ለብሶ ነው አይደል? አዲሱ መጽሐፍ በስጦታ መልክ ሰጣለሁ። ሌላ ቃል የምገባው የነዋዬ ስራዎቹን በመጽሐፍ መልኩ ይመጣል ብሏልና እኔ ሙሉ ለሙሉ ለማገዝ የዛ አካል ለመሆን ፈቃደኛ ነኝ። እሺ